ሰላም ወደ አድማጮቻችን፣ ይህ እያያ ስፖርት ነው። ወደ አድማጮቻችን አርሰናልን በሚመለከቱ መረጃዎች ተመልሰን መጠናል። እንግዲህ ትናንት የካራባኦ ካፕ ጨዋታዎች ተደርገዋል። ማንቸስተር ሲቲ ኒውካስትል እና ከትናንት ቀደም ብሎ ደግሞ በጥሩ ሁኔታ ቸልሲም አልፏል። ስለዚህ የካራባኦ ካፕ የቀጣይ ዙር ድልድል ወጥቷል። አርሰናልና የክሪስታል ፓላስ አሸናፊ በቀጥታ የሚገጥመው ቸልሲ ነው የሚሆነው። ቸልሲ ሙሴስ ካይሴዶ ትናንት ቢጫ ካርድ ማየቱን ተከትሎ ቀጣይ ጨዋታ ላይ አይኖርም። አርሰናል ማለፍ የሚችል ከሆነ ቸልሲን የሚገጥም ይሆናል። የመጀመሪያው ጨዋታ የሚደረገው በስታንፎርድ ብሪጅ ነው። በቀጣዩ ጨዋታ ደግሞ በኤምሬትስ ስታዲየም የሚደረግ ይሆናል። የማይክል አርቴታው አርሰናል እንደ ቡድን በሁለት ውድድሮች ላይ ግማሽ ፍጻሜ ላይ ነው የተሰናበተው። ወደ ፍጻሜ ማቅናት አልቻለም ነበር። በአውሮፓ ቻምፒዮንስ ሊግ በፓሪስ ሰን ጀርመን እንዲሁም ደግሞ በኒውካስትል በካራባኦ ካፕ። ታዲያ ዘንድሮም ድጋሚውን እድል የሚያገኝ ይሆናል። ነገር ግን መጀመሪያ ክሪስታል ፓላስን ማሸነፍ ይጠበቅበታል። ፓላስ እንግዲህ ሊቨርፑልን ነው ጥሎ መጥቶ በአንፊልድ ሮድ 3-0 ማሸነፉን ተከትሎ ነው ወደዚህ ውድድር ያለፈው። ተጠባቂ ጨዋታ ነው ለአርሰናልም ለፓላስም በጉጉት የሚጠበቅ ነው የሚሆነው። ታዲያ አርሰናል ያንን ጨዋታ ማሸነፍ የሚችል ከሆነ ቸልሲ በፍጻሜው ደግሞ ከኒውካስትልና ማንቸስተር ሲቲ አሸናፊ ጋር የሚገናኝ ይሆናል። እንግዲህ አርሰናል ዋንጫዎችን ማሸነፍ ቅድሚያ በዘንድሮ የሚሰጠው ጉዳይ እንደሆነ የሚጠበቅ ነው የሚሆነው። ካራባኦ ደግሞ በውድድሩ አጋማሽ ላይ የሚመጣ ስለሚሆን በሌሎች ውድድሮች ላይ ከፍተኛ የሆነ ትኩረትን እንዲሰጥ አርሰናልን የሚያግዘው ይሆናል ብዬ አስባለሁ። በኤፍኤ ካፕ ከአርሰናል ከበርሚንግሃም ጋር የሚጫወት ይሆናል። በአውሮፓ ቻምፒዮንስ ሊግ ኢንተር ሚላንና እንዲሁም ደግሞ ሰርቬት ነው የቀሩት። ሁለቱም ተጠባቂ ጨዋታዎች ነው የሚሆኑ። ነገር ግን የማለፍ እድሉን ኦልሞስት በሚባል ሁኔታ ቶፕ የመውጣት እድሉን እያረጋገጠ ያለ ነው። ስለዚህ የሚቀረው ነገር አርሰናል በእንግሊዝ ፕሪሚየር ሊግ ከማንቸስተር ሲቲ ጋር በጠንካራ ሁኔታ እየተፎካከረ ይገኛል። ስለዚህ የሚጠበቁት እነዛን ውድድሮችን መሳተፍና ከአራቱ የሚወዳደርባቸው ዋንጫዎች የትኛውን ያሸንፋል የማይክል አርቴታ ቡድን የሚገመገም ይሆናል። አድማጮቻችን ይህን እንደ መጀመሪያ ነጥብ አነሳን። በቀጣይ የምንነግራቸው ነገሮች ይኖራሉ። ስለ ማይክል አርቴታ እናነሳለን። ሌላኛው ስለ ቲምበር እና እንዲሁም ደግሞ ስለ ካላፊዮሪ ሚና እንዲሁም ደግሞ ቱቶ ስፖርት ብዙ መረጃዎችን ይዘው እየወጡ ይገኛሉ። በተለይ አርሰናልና የዝውውር መስኮቱን በሚመለከት ከወደ ጣሊያን ብዙ ዜናዎች እየመጡ ይገኛሉ። እነዛንም የምናነሳ ይሆናል። ወደ አድማጮቻችን እንግዲህ የፊፋ የዓለም ምርጥ አሰልጣኞች፣ ምርጥ ግብ ጠባቂዎች በተለያዩ አይነት ሁኔታ ፊፋ ሽልማቶችን እየሰጠ ነው። ኡስማን ዴምቤሌ ምርጥ ተብሎ አሸንፈዋል። በዛ ታዲያ ሁኔታ ውስጥ አርሰናል እነማን ተመረጡ ስትሉ ዴቪድ ራያ ምርጥ አራተኛ ግብ ጠባቂ ሆኗል። ነገር ግን ብዙዎቹን ያስገረመው ማይክል አርቴታ በውድድር ዓመቱ በሁለት ውድድሮች ላይ ግማሽ ፍጻሜ በእንግሊዝ ፕሪሚየር ሊግ ሁለተኛ ሆኖ ነገር ግን በርቀት በሚባል ሁኔታ ማለትም ያለፉት ታቻምና ማለትም ለሁለት ዓመታቶቹ በማይሆን ሁኔታ በሊቨርፑል ራቅ ተብሎ ተበልጦም ቢሆን ግን ይህ ስብስብ አራተኛው ምርጡ አሰልጣኝ ሆኗል። እንግዲህ ከሉዊስ ኤንሪኬ እንዲሁም ደግሞ ከሃንስ ፍሊክ እና ከአርነ ስሎት በመቀጠል ታዲያ እነማን መረጡት ብላችሁ ስታዩ ኔግሊስመን አርቴታን መርጦታል። መጀመሪያ ምርጥ አድርጎ በሁለተኛነት የመረጡት ደግሞ ሊዮስ ስካሎኒ፣ ራልፍ ራኒክ፣ ሎፔቴጊ፣ ኦዴጋርድ፣ አልባ፣ ማሃሬዝ እንዲሁም ደግሞ ጄምስ ሮድሪጌዝ፣ ግራኒት ዣካ፣ ጆዜ ሂሜኔዝ፣ ሊዮኔል ሜሲ እና ደግሞ አልፎንሶ ዴቪስ ሶስተኛ ያደረገው መርጠውታል። እንግዲህ ማይክል አርቴታ ምንም እንኳን ዋንጫዎችን ማሸነፍ ባይችልም በመላው ዓለም ላይ ከፍተኛ የሆነ እድሎችና ትኩረቶች እያገኘ እንዳለ የሚታወቅ ነው። አርሰናሎች ባለፈው ዓመት ነው ወደ 3 ዓመት ኮንትራቱን ያራዘሙ። አርሰናል አሁንም ለዚህ አሰልጣኝ ኮንትራቱን ማደስ ይፈልጋሉ። ነገር ግን የዘንድሮ ውጤት በአርሰናል ቤት በጣም ወሳኝ ነው። ስብስብ ውስጥ ያሉ ተጫዋቾች እንደሚቆዩ ይታወቃል። ነገር ግን የተሻለ ጥሩ ብቃት ያላቸውን ተጫዋቾች እንዳሉ ሁሉ ደግሞ ዋንጫዎችን በማምጣት የመድፈኞቹ ቤተሰብ የናፈቀውን የ21 ዓመት የዋንጫ ጥማት ማርካት ይቻላል ወይ የሚል ነው። ለዛ የአውሮፓ ቻምፒዮንስ ሊግም አንዱ ነው እንግዲህ የሚሆነው። የአውሮፓ ቻምፒዮንስ ሊግን አርሰናል ማንሳት የሚችል ከሆነ እንደ ቡድን ታሪኩ የመጀመሪያ ነው የሚሆነው። ስለዚህ እነዚህን እድሎች ማይክል አርቴታ ዘንድሮስ ያሳካል ወይስ አርሰን ዌንገር የለመዱት በማይክል አርቴታ የጠፋውን ኤፍኤ ካፕ መልሶ ያገኘውን እንግዲህ የሚጠበቅ ነው የሚሆነው። ነገር ግን አርሰናል እንግዲህ ከአራት ጨዋታዎች ነው የሚቀሩት ማለት ይቻላል በካራባኦ ካፕ ፍጻሜ ለመድረስ። ከፊታቸው ክሪስታል ፓላስን በኤምሬትስ ይገጥማሉ። ፓላስን ማሸነፍ የሚችሉ ከሆነ ቸልሲን ከሜዳቸው ውጭና በሜዳቸው ያጠሩ እድልን የሚሰጥ ነው። ካይሴዶ የለም ደግሞ በመጀመሪያው ጨዋታ። ስለዚህ እነዚህ ሁሉ ጥሩ እድሎችን የሚያመጡ ይሆናሉ ብዬ አስባለሁ። ሌላኛው መረጃችን የሚሆነው ቲምበርን የሚመለከት ነው። ወደ አድማጮቻችን አርሰናል በቲምበርን ኮንትራቱን እንደሚያራዝም እርግጠኞች እየሆኑ መጥተዋል። ለተጫዋቹ ኮንትራት ማደሻውን አቀርበውለታል። በሚቀጥሉት ቀናቶች ውስጥ ትልቁ መነጋገሪያ ነጥብ አንዱ የሚሆነው የቲምበር ጉዳይ ነው። ታዲያ ቲምበርን በሚመለከት አርሰናሎች ብዙ ነገር
ነገሮችን አይተው ነው የዚህ ተጫዋችን ኮንትራት የሚያድሱት። በተለይ ከኤሲኤል ጉዳቱ ወይም ደግሞ የጉልበት የጅማት መበጠስ ካጋጠመው በኋላ በሚገርም ሁኔታ የተመለሰበት መንገድ አምና በአስደናቂ ብቃት በክረምቱ ቀለል ያለ ቀዶ ጥገና ማድረጉ ቲምበር ወሳኝ አርሰናል ተጫዋቾች ውስጥ አንዱ ሆኗል። በተለይ ባለፉት ጨዋታዎች አርሰናል አንዱ የተቸገረው የነበረው ቲምበር እና ካላፊዮሪን በሁለቱ መስመሮች አለማግኘቱ ነበር። ኦፕታ ታዲያ ሱፐር ኮምፒውተሩ በጣም በሚገርም ሁኔታ ስለ ዳታ ቁጥሮችን ሲያነሱ 9% ነው እንግዲህ በጣም በሚገርም ሁኔታ በእንግሊዝ ፕሪሚየር ሊግ ዝቅተኛው ተጫዋች ነው ድሪብል በመደረጉ ደረጃችን 57 ጊዜ ሞክረው 5 ጊዜ ብቻ ነው ቲምበርን ማለፍ የተቻለው። በጣም አስደናቂ ቁጥር ነው ደረጃችን። በጣም አስገራሚ ክህሎት ያለው በመከላከሉ ረገድ ለአርሰናል ጥንካሬ የሰጠ ነው። ነገር ግን ይህ ብቻ አይገርምም። ውደድማቻችን ማንዴቫ ነው ሁለተኛ ሆኖ የሚያዘው፣ ሶስተኛው ካዮዳ ነው። በጣም አስደናቂ የሆነ ይህ ተጫዋች ነው። እንግዲህ ካዮዳ እና ሪካርዶ ካላፊዮሪ ደግሞ እኩል ሁለቱም ደግሞ በሚገርም ሁኔታ 13% ነው የመታለፍ እድላቸው። በእኔ በውድድር ዓመቱ ላይ በጣም ካስገረሙኝ በዘንድሮ ውድድር ዓመት አንዱ እኔ ካላፊዮሪ ነው። ካላፊዮሪ ከአምናው ብቃቱ በኋላ በብዙ ሁኔታ ስለ ካላፊዮሪ ማውራት የሚቻል ይመስለኝ ነበር። ምክንያቱም አምና ካላፊዮሪን አላየ ነው። የዘንድሮ ውድድር ዓመት በተለይ እኔ ካላፊዮሪ በመከላከሉ ረገድ ደካማ ነው የሚል እይታ ነበረኝ። በማጥቃቱ አርሰናል የተለያዩ ቦታዎችን አምና ሲሸፍር አይተናል። ሹት ማድረግ አቅሙን አይተናል። በብዙ ሁኔታ አምና የሚደነቅ ብቃቶችን አይተናል። ከጉዳት ችግር እንዳለበትና መከላከል አቅሙ ጠንካራ አልመሰለኝም ነበር። አሁን ግን ከቲምበር እኩል መፎካከር የሚችል ከሳጥን ውስጥ ተቃራኒ ሳጥን ውስጥ መግባት የሚችል ነው። እንግዲህ ካዶ ካላፊዮሪ 45 ጊዜ 6 ጊዜ ብቻ ነው የታለፈው። ሪሲ ጄምስ ከ44 ጊዜ 7 ጊዜ ነው። ስለዚህ ከጄምስ እና እንዲሁም ደግሞ ከሌሎቹ ራሱ በቁጥሩ ረገድ የተሻለ ነው። ታዲያ አርሰናል ካላፊዮሪ እንኳን ገና ነው። የቲምበር ግን አዲስ ኮንትራቱን በሚቀጥሉት ቀናቶች አንድሬ በርታ ፊርማውን እንዲያስቀምጥ እየገፋፉት ይገኛሉ። የቲምበር የካላፊዮሪ ባንድ ላይ መዋሃድ አርሰናል ላይ የሚያስፈልገው ነው የሚሆነው። በተለይ ቀጣይ ላሉበት ጨዋታዎች እንግዲህ አርሰናል በጥር ከባድ የሆነ የጨዋታ መርሃ ግብር ነው የሚያጋጥመው። ወደድማቻችን በርንማውዝን፣ ሊቨርፑልን፣ ፖርትስማውዝን በኤፍኤ ካፕ ማለት ነው፣ ኖቲንግሃም ፎረስትን፣ ኢንተርን ቻምፒዮንስ ሊግ ከሜዳ ውጭ ነው። ከዛ በመቀጠል ማንቸስተር ዩናይትድን፣ ከሪየትን እና ሊድስን ነው። አሁን እዚህ መሀል ላይ ነው የሚገባው ወደድማቻችን የቼልሲው ጨዋታ ማለት ነው። አርሰናል ኦልሞስት 8 ጨዋታዎች አሉበት። በጣም አሳሳቢ ሳምንታቶች ከፊቱ በጥር ወቅት የሚመጡበት ይሆናል። እንዴት እነዛን ወቅቶች ያልፋል? አንዱ ተጠባቂ ነው የሚሆነው። ታዲያ ይህ ስኳድ በማጥቃቱ ረገድ እንኳን ብዙዎቹ ተጫዋቾች ተመልሰዋል። አቨርትስ በቅርቡ ይመለሳል። ሄሱስ እንዲሁም ዮኮሬስ አሉ በማጥቃቱ ረገድ። ስለዚህ ሙሉ ይሆናል ብዬ አስባለሁ። አማካኙም ጥሩ የሚባሉ በጉዳት ብዙ አልተቸገረም። ነገር ግን አሳሳቢው ተከላካይ መስመሩ ነው። የተከላካይ መስመሩ ገብርኤል ማጋሌስ በቅርቡ የሚመለስ ይሆናል። ያ አርሰናልን እድል ይሰጠዋል ብዬ አስባለሁ። በተለይ ግን የአርሰናል አሳሳቢ የሚሆነው የሞስኬራና የቤን ዋይት ጉዳት ነው። ሁለቱን ደግሞ መፍትሄ ለማምጣት ሁለት አማራጮች ቀርበዋል። አንደኛው ታዳጊው ማሪያን ሰለሞንን ነው። ማሪያን ሰለሞን እንግዲህ የሚመጣው ነሐሴ 17 ዓመቱ የሚሞላ ይሆናል። በአርሰናል ቤት ይህንን ተጫዋች በጣም እንደ ትልቅ የመሀል ተከላካይ ያዩታል። ታዲያ ልምዶችን እንዲወስድ በውሰት አርሰናል የመልቀቅ ፍላጎት አለው ለሚቀጥሉት ዓመታቶች። ታዲያ ከነሐሴ በፊት ግን አርሰናል አዲስ ኮንትራት ለማሪያን ሰለሞንም ለመስጠት ድርድሮች እያደረገ ይገኛል። ታዲያ ብዙዎቹ የመሀል ተከላካዮች ተጫዋችነታቸውን የሚጀምሩት የመስመር ተጫዋቹ ነው። ሳሊባ በዚህ የሚጠቀስ ነው። አርሰናል ታዲያ ማሪያን ሰለሞንን ሊጠቀም የሚችልበት እድል ይኖራል። ሌላኛው ግን የሚሆነው ስካሊና ካላፊዮሪ በግራ መስመር ላይ ስላሉ ካላፊዮሪ ወደ ቀኝ አንዳንድ ጨዋታዎች ላይ ማምጣት ያለበለዚያ ስካሊንም እያፈራረቁ ወደ ቀኝ መስመር ማምጣት ቲምበርን የሆነ ያክል ጨዋታዎችን በጣም በጫና ውስጥ እንዳይጎዳ ማድረግ የሚጠበቅ ይመስለኛል። ሌላ እንግዲህ ሁለት መረጃዎችን በዝውውር የሚነሱ ነጥቦችን ላንሳ ወደ አድማጮቻችን። ወደ ጣሊያን ካልሺዮ መርካቶ እንደዘገበው ከሆነ ባርሳኪያ የሚባል የሚላኑን የግራ መስመር ተከላካይ እንዲሁም የግራ ተመላላሽ የሚሆነው ሜትር ከ93 የሚረዝመው አርሰናሎች የምልመላ ክፍላቸው በሚገባ እየመለመለ እንዳለው እንዲሁም ደግሞ ኮራኒ የሚደነቀው ግብ ጠባቂ ነው። ይህንን ተጫዋች የምታስታውሱት ደርማቻችን አርሰናል በቅድመ ውድድር ጨዋታ ሚላን ጋር ባደረገው ጨዋታ ላይ ፔናልቲዎችን ማስቀረት የቻለው ነው። አርሰናል ሁለቱንም ተጫዋቾች በሚገባ እየመለመለ ነው ከሚላን ለማስፈረም። ሌላኛው የሚሆነው አርሰናል በጥብቅ ሲፈልገው የነበረው በሊል ቤት እየተጫወተ የሚገኘው አዮንዲ ቢዮዳ አዲስ ኮንትራት እንደፈረመ የሚታወቅ ነው። ነገር ግን በክረምት አርሰናል ተመራጩ ተጫዋች አድርጎታል። ይህንን ተጫዋች ለማስፈረም የአማካይ መስመሩ ላይ በተለይ አርሰናል በማይክል አርቴታ ስር ተመራጭ ተጫዋች ያልሆነው የተጫወተ ያልሆነውን ለመተካት ይፈልጋሉ። ኖርጋርድን ለመተካት የተሻላቸውን ጥረት እያደረጉ ይገኛሉ። ሱቶ ስፖርት ይዞት በወጣው መረጃ መሰረት ጆናታን ዴቪስ አርሰናል በክረምቱ ሄሱስን በጆናታን ዴቪድ የመለዋወጥ ፍላጎት እንደነበረውና እንዳልተሳካ ዘግቧል። ቴሪ ዳንኤል ሄንሪ በቢቢሲ የሚዘጋጀው የየዓመቱ ምርጥ የላይፍ ታይም ተጫዋቾች ውስጥ በዘንድሮ ውድድር ዓመት ቴሪ ዳንኤል ሄንሪ የሚሸለም ይሆናል። ማርቲን ኦዴጋርድ 27 ዓመቱን በዚህ ሳምንት ሞልቶታል። ይህ እንግዲህ አጫጭር መረጃዎች ናቸው ደርማቻችን። ቶሚያሱም ላያክስ ፊርማውን አስቀምጧል። እንግዲህ አርሰናል ከነዚህ ሁኔታዎች
የሚጠቀም ይሆናል ብዬ አስባለሁ። አርሰናል በጥሩ የዝውውር መስኮት ተጫዋቾችን ለማስፈረም ሙከራ የሚያደርግ ከሆነ ከስብስብ ውስጥ የሚለቅ ተጫዋች ይጠበቃል። ያ የማይሆን ከሆነ ግን ስብስብ ውስጥ ያለ መልቀቅ እድል ይኖራቸዋል ማለት ነው። ሌላኛው ሜርቴሳከር እንግዲህ ትናንት ጋዜጠኞች ጋር በነበረው ሁኔታ በተለይ ስለ ታዳጊና ስለ አርሰናል ታዳጊዎች አውርተዋል። በጣም የሚደንቅ እንደሆነ እና ጥሩ ስራን እየሰሩ እንዳለ ገና በ8 ዓመታቸው አርሰናል የሚያመጣቸውን ታዳጊዎች ቀደም ብለን እንደሚነግሯቸው 1% ብቻ ናቸው ቀጣዩ ቡካዮ ሳካ መሆን ያለባቸው። ሌሎቹ ግን ጥረታቸውን መቀጠል እንደሚጠበቅባቸው እና በሌላ የህይወት ተጫዋችነታቸውን ወይም ደግሞ ሌላ ህይወታቸውን እንዲመሩ እንደሚያደርጉ ተናግረዋል። ስለ አርሰን ዌንገር በመጀመሪያ ለማስፈረም ሲሞክሩ ራሱ በቡድኑ ውስጥ ኃላፊነት መውሰድ የሚችል አመራር ክህሎት ያለውን ሲፈልጉ ከወርደር ብሬመን ያኔ እንግዲህ አርሰናል በማንቸስተር ዩናይትድ ከተሸነፈ በኋላ ከፈረሙት 9 ፈራሚዎች አንዱ ፒየር ሜርቴሳከር እንደነበር የምታስታውሱት ነው። ታዲያ ሜርቴሳከር በአርሰናል ቤት 7 ዓመታትን በጥሩ ሁኔታ አሳልፏል። አሁን ደግሞ አርሰን ዌንገር ያኔ በችግር ወቅት ያስፈረሟቸው ፒየር ሜርቴሳከርና ማይክል አርቴታ ናቸው በአስደናቂ ብቃት ውስጥ የሚገኙት በአርሰናል ስብስብ ውስጥ። አሁንም እንግዲህ የቡድኑ አሰልጣኝና የአካዳሚው ኃላፊ ሆነው እየሰሩ ይገኛሉ። እንግዲህ ወደ አድማጮቻችን ለዛሬ አጠናቅረው ያመጣኋቸው መረጃዎች እነዚህን ይመስሉ ነበር። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።